ስሜ ምንተስኖት አልማዝ እባላለሁ በኒክኔም ደግሞ ምንቴ ካርሎስ እባላለሁ በፍሪስታይል ስሜ ምንቴ ካርሎስ ሰው ነው ያወጣልኝ ካርሎስ ነበር ያለኝ እኔ ደግሞ ምንቴ ካርሎስ አልኩት ሰዎች ካርሎስ ብቻ እንዳይሉኝ እና በቃ በተለመደ ሶሻል ሚዲያ ላይ ምንቴ ካርሎስ የሚል ስለሆነ ፕሮፋይሌም አሁን ብዙ ሰው ምንቴ ካርሎስ ነው የሚለኝ ወይ ምንቴ ወይ ካርሎስ የሚለው በሙያዬ ፉትቦል ፍሪስታይለር ነኝ ወይም በእግር ኳስ ሰርከስ ነው የምሰራው የእግር ኳስ ጥበበኛ ነኝ የኳስ ሰርከስ ማለት ይቻላል ፍሪስታይል ፉትቦል ማለት እኛ ሀገር ብዙም አልተለመደም አውሮፓ ላቲን አሜሪካ ኤዥያ ላይ በጣም በሰፊው የሚሰራበት ስፖርት ነው እዚህ ሀገር ደግሞ አዌርነስ በመፍጠር ሰዎች ይህን ስፖርት እንዲያውቁት ከፍተኛ ጥረት እያደረኩኝ ያለሁት ቤተሰቦቼ በጣም አሪፍ ቤተሰቦች ናቸው በጣም ሰፖርት ያደርጉኛል በአጠቃላይ ይደግፉኛል በዚህ ስፖርት ላይ እንድገፋበት ከልጅነት ጀምሮ እግር ኳስ አትጮት ምናምን ብሎኝ ያውቁ ወይም ከእግር ኳስ ጋር እንድለያይ ምናምን እንትን አድርጎኝ ያውቁ በጣም ይደግፉኛል ለቤቱ የመጀመሪያ ልጅ ነኝ ከኔ በታች ያሉ እነሱም በአጠቃላይ ታናናሾችም ከላይ ያሉትም ይደግፉኛል በአጠቃላይ ጥበብ ማሳየት ማለት ነው መጥበብ ማለት ከኳሱ የሚለየው አሁን ኳስ ሲሆን ቲምወርክ ነው ፉትቦል እግር ኳስ ቲምወርክ ነው ይሄ ደግሞ ፍሪስታይል ደግሞ ብቻ ነው የምሰራው ነገር ነው ላይክ እንደ ስታንድ አፕ ኮሜዲ ማለት ነው እንደዛ የምትሰራው ነገር ነው ፍሪስታይል ስፖርት ብዬ ከመጣው ጀምሮ ጥሩ ነው በማስ ሚዲያው በሚኒስትሪ ሚዲያው በአጠቃላይ በሶሻል ሚዲያውም በዚህ ስፖርት እውቅና አግኝቻለሁ አዌርነስ ፈጥሬያለሁ ታዳጊዎች እንዲነሳሱ አድርጌያለሁ ብዙ ሾው ሰርቻለሁ ቤተ መንግስት ድረስ ገብቼ ለጠቅላይ ሚኒስትሩ የእግር ኳስ ብቃቴን ማሳየች ይያሉ የካፍ ፕሬዝዳንት የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ በተገኙበት ሳሙኤል ኤቶ ትላልቅ ባለስልጣኖችም የእግር ኳስ ሰዎች በተገኙበት እንግዲህ ሀገሬን ወክዬ ለነዚህ ሰዎች ስራዬን በአግባቡ ፐርፌክት በሆነ መልኩ አሳይቻለሁ ለኳታር ዓለም ዋንጫም ጊዜ ይሄንን ትልቅ እድል ለኳታር ኤምባሲ ያሳይቻለሁ ከመንም በላይ ደስ የሚለኝ ቤተ መንግስት ገብቼ ያቀረብኩት ስራ እሱ በጣም ደስ ይለኛል ያኮራኛል የነበራችሁ አክብሮት በጣም እንድሰራ አድርጎኛል ጠቅላይ ሚኒስትሩም አጨብጭበዋል በጣም ደስተኛ ነበሩ ፍሪስታይል መተዳደሪያ ነው በቃ የሙሉ ሰዓት ስራዬ ነው ለካ አንድ እግር ኳስ ተጫዋች ስራዬ ብሎ እንደሚይዘው እኔም ስራዬ ነው በቃ የሙሉ ሰዓት ስራ ነው በዚህ ነው ራሴን ማስተዳድረው ደስተኛ ነኝ በዚህ ስፖርት እዚህ ጋር መድረሴ ማለት በጣም በራሴ ነው ጥሪ እዚህ ጋር የመጣሁት እና አዲስ ስፖርትም ነው በዚህ ስፖርት ሰክሰስ ሆናለሁ ሰዎች ያቁኛል ቢዝነስ ሰራለሁ ብለ ራሱ አምነ መምጣት ከባድ ነገር ነውና ቶሎ ተሳክቶልኛል እንዳሰቡት ነው ይሄድ ያለውና በጣም ደስተኛ ነኝ ፍሪስታይል ከመስራቱ በፊት ኳስ ማንጠባጠብ መቻል አለበት ኳስ ጀግል ማድረግ ያለበት በአግባቡ በሰነ ስርዓቱ ከጉልበቱ ሲያልፍ በሁለቱም እግሩ ተረጋግቶ ማንጠባጠብ አለበት ከዛም በኋላ እንግዲህ ወደ ፍሪስታይል ወደ መፍጠር ይገባል ማለት ነው ማንጠባጠብ አሰልቺ ስለሚሆን ከዛ ብዙ ነው አሁን በእግር ብቻ መስራው አይደለም ፍሪስታይል በእግር የጀርባ የጭንቅላት በአጠቃላይ ሰውነቱ ላይ ይሰራል በእጅ ሁላ ሳይቀር ነው የእጅም ነው አሁን እኔ የምሰራው የእግርም የእጅም ነው እነዚህ ሁሉም አካላቶች ኳስን በጥሩ ሁኔታ
መቀበል አለባቸው ወይም እሷን መንከባከብ አለባቸው። ያንን ማድረግ አለበት ሁሉም አካሎች በአግባቡ። ለምሳሌ አንድ ተጫዋች በእግሩ ብቻ ኮንትሮል ማድረግ የለበትም። በደረቱ ማብረድ አለበት፣ በጉልበቱ ሁሉንም በጀርባውም ጭምር በጣም ፐርፌክት ከሆነ እንደነ ሮናልዶ እንደነ ኔይማር እንትን ማድረግ አለበት፣ ኳስን ኮንትሮል ማድረግ አለበትና ፍሪስታይልም ስትሰራ እንደዛ ነው። ስቴፕ ባይ ስቴፕ ነው መመጣው። ቀስ እያልክ ነው ስቴፖች አሉት። ደረጃ በደረጃ እያሻሻልክ ቀስ እያልክ ወደ ሃይ ሌቭል ትገባለህ። ቤዚክ የሚባሉ ነገሮች አሁን ሲጀመር ኮንትሮል ከግር ተጨምራለህ፣ ጉልበት ላይ፣ ደረት፣ ከዛ ጭንቅላት ላይ፣ አፍንጫ፣ እዚህ ጋር በጎን በኩልም እያለ ይሄዳል ማለት ነውና ሮለሮችም ይኖሩታል የማሽከርከር ነገሮችም ቀስ እያልክ ሃይ ሌቭል ላይ ስትደርስ ኔይማር በጣም ጎበዝ ነው። ሮናልዶ፣ ማርሴሎ፣ ሮቢኖ፣ ሮናልዲኒዮ አሪፍ ናቸው። በዚህ ላይ በጣም ስኪልፉል ናቸውና ሌሎችም አሉ። ብዙዎቹ ዩሮፕ ላይ እንትን ናቸው አላቸው ፍሪስታይል የራሳቸው የግል ታለንት አላቸው። ብዙ ጊዜ ሲፈርሙ ምናምን ያሳያሉ ለተመልካች ምናምን ስቴዲየም ላይ ከፈረሙ በኋላ ብቃታቸውን ደግሞ የግል ታለንታቸውን ላሉ ህዝብ እዛ ጋር ያሳያሉ። እኛ ሀገር ብዙ አልተለመደም። እኛ ሀገር ላይ ሰው ትሪት አሳይታ አይከፍልም። ትልቁ ችግር ጥበብ ይፈልጋል፣ ግን በዛ ልክ ደግሞ አይከፍልም። ግን ከሶሻል ሚዲያውም ከምኑም ከሚገኝ ገቢ ራስን ታስተዳድራለህ እና ዋናው ደግሞ አላማ አድርገህ የምትጓዘው ወደ ውጪ ለመውጣት ነው። እኛ ብዙ ስላልተሰራበት ነው እንጂ አሁን ሰርከስ በጣም እኛ ኢትዮጵያኖች በጣም ተፈላጊ ነው። ዩሮፕ ላይ ምናምን ውጪ ላይ ብዙ ልጆች ወጥተው ጥሩ ስራ ሰርተው ሀገራቸውን ማስጠርተው ለራሳቸውም ጥሩ ነገር ይዘው ይመጣሉ። ያ ነው ትልቁ ያው አድቫንቴጅ ወይም ይሄንን ነው አስበህ እንደ ግብ የምትሄደው። እዚህ ሀገር ያለው ነገር ያን ያህል አጥጋቢ አይደለም። ወደ ውጪ የመውጣት እድሎች አሉ። በቀጣይ ራሴን በጣም አሻሽዬ ቱር ማድረግ እፈልጋለሁ ሳይሆን ሂደቶች ላይ ነኝ። እንደሚሳካም እርግጠኛ ነኝ። ምን ተስኖት አልማዝ እናት ስም ነው። እንደ እናትም እንደ አባትም ሆና እዚህ ጋር ደረሰችኝ እሷ ናትና በዚህ አጋጣሚ በጣም ነው ማመስገን ፈልጎ እናቴ በጣም ነው ሙድሽ እላለሁ። በስነ ምግባርም በብዙ ነገርም ታንጸን አሁን ያለንበት ቦታ እንድንደርስ ብዙ ነገር ትደግፈኛለች። ብዙ ጊዜ ያው እኛ ሀገር ላይ የሆነ ሐሳብ ስታመጣ ወላጆች አይቀበሉ። እነሱ ያሉት ካልሆነ ትንሽ ይከብዳል። እሷ ትቀበለኛለች እና በጣም በኔ ትተማመናለች። በዚህ ስራ ላይ አብሮኝ ለተጓዙ ከዚህ ስራ ሙጪ ለረዱኝ ለአበረታቱኝ በአጠቃላይ ጠቅለል አድርጌ በጣም ነው ማመስገን የምፈልገው። አመሰግናለሁ እላለሁ እና ፋና ረፋድን ስለተከታተሉ በጣም ነው የምናመሰግነው።